በአንድ ቀን 600,000 አዲስ ተከታይ በሁለት ሰዓታት ውስጥ ብቻ ከ1.2 ሚሊዮን እይታ የኢትዮጵያ የሙዚቃ ንጉስ ቴዲ አፍሮ በኢትዮሪካ አልበሙ የዩቲዩብን ዓለም አቀፍ ሪከርድ ብቻ ሳይሆን የሰዎችን ልብ በድጋምም ሰርቆታል። ግን ከዚህ ታላቅ ስኬት ጀርባ ያለውን ድካም ከአባቱም ጋር የነበረውን የአንድ ዓመት ዝምታና አፍሮ የሚለውን ስም እንዴት እንደመጣ ያውቃሉ? ዛሬ የቴዲ አፍሮን የህይወት ጉዞ፣ የአዲሱን አልበም ምስጢሮችና በዩቲዩብ ታሪክ የታየውን ታላቅ ተአምር በዝርዝር እንመለከታለን። እስከ መጨረሻውም አብራችሁን ቆዩ። የኢትዮሪካ ሱናሚ በዩቲዩብ። ወደ ዋናውም ታሪክ ከመግባታችን በፊት እስካሁን ስለተመዘገበው ድንቅ ሪከርድ እናውራ። ቴዲ አፍሮ ኢትዮሪካ የተሰኘው አልበሙን ሲለቅ የዩቲዩብ ዓለም በማይታወቀው ሱናሚም ተደብድቧል ማለት ይቻላል። አልበሙም ከመለቀቁ በፊት ከ120,000 በላይ ሰዎችም በቀጥታም ስርጭት ስክሪናቸው ላይም አፍጥጠው ይጠብቁ ነበር። እንደ አይሾ ስፒድ ያሉ ዓለም አቀፍ ዝነኛ ዩቲዩበሮችም በአፍሪካ ምድር በአንድ ቀን 400,000 ሰብስክራይበር አግኝቶም መነጋገሪያ በነበሩበት በዚህ ዘመን ቴዲ አፍሮ ያለምንም ማስታወቂያ ያለምንም ሰብስክራይብ አድርጉኝ ግብዣ በአንድ ቀን ብቻ ከ600,000 ሰብስክራይበር በማግኘትም በዓለማችን ላይም ታሪክ ሰርቷል። ጀምበር የተሰኘው ሙዚቃው 1.2 ሚሊዮን እይታ ለማግኘት የፈጀበት ጊዜ 2 ሰዓታትን ብቻ ነው። ይህ በኢትዮጵያም ብቻ ሳይሆን በዓለም አቀፍ ደረጃ ትልቅም ተብሎ የሚጠቀሱ ሙዚቀኞች እንኳን በቀላሉ የማይደርሱበትም ቁጥር ነው። ዩቲዩብ በራሱ ቁጥሩን አፕዴት ለማድረግ ተቸግሮም ነበር። ሪል ታይም ዳታውም ከምታየው ቁጥር በላይ ሆኖም ቆይቷል። ቴዲ አፍሮ ግን አሁን ዝምታን መርጧል። በፌስቡክ ገጹም ላይ አልበሙ ወጣ ከማለት ባለፈ ምንም አይነት ቃል መጠይቅም አላደረገም። ይህም ጥልቅ ዝምታው ደግሞ ህዝቡን የበለጠ እንዲያከብረውና ወደ ስፍራውም እንዲጠጋም አድርጎታል። የጥበብ ጉዞው መጀመሪያ እና የአባቱም ተቃውሞ ወደ ኋላ እንመለስና ቴዲ አፍሮ እንዴት እዚህ ደረሰ የሚለውን እንይ። ቴዲ አፍሮ ዛሬ የሁላችንም ኩራት ቢሆንም ወደ ሙዚቃው ዓለም ለመግባት ግን አልጋ ባልጋ አልነበረለትም። አባቱ አቶ ካሳሁን ግርማሞ ራሳቸውም ታዋቂ የግጥምና ዜማ ደራሲ ነበሩ። የሂሩት በቀለ ድማሞ ቆንጆ የሳቸው ስራ ነው። ነገር ግን ልጃቸውም ቴዲ ወደ ሙዚቃውም እንዲገባ ፈጽሞም አይፈልጉም ነበር። አቶ ካሳሁን ልጃቸው ዶክተር እንዲሆንላቸው ይመኙ ነበር። ምናልባትም የጥበብ መንገድ ፈታኝና አርካቢ መሆኑንም ስላወቁ ልጃቸው ከዚህ መከራ ለመጠበቅ አስበው ሊሆን ይችላል። ቴዲ ግን ከልጅነቱም ጀምሮ ግጥም መጻፍ፣ ዜማ መቅረጽና ከበሮ መደለቅ የነፍሱም ጥሪ ነበር። አባቱ ሙዚቃውን ተው ስሉት እሱ ደግሞ አልተውም በማለት ለጥበብ ፍቅሩን ትልቅ ዋጋም እንዳለውም ከፍሎ አይቷል። አባትና ልጅ በአንድ ቤት ውስጥ እየኖሩ በአንድ ማዕድ እየቆረቡ ለአንድ ዓመት ያህል ምንም ቃል ሳይለዋወጡም ተኮራርፈውም እንደኖሩ ያውቃሉ። ይሄ ለአንድ ወጣት እጅግ ከባድ ፈተና ነው። ቴዲ ግን የነፍሱን ጥሪ መከራ አልቻለም። ዛሬ የምንሰማውን የቴዲን ድምፅ እንድንሰማ ያደረገው ደግሞም ታዋቂ ድምፃዊው ዳዊት መለሰ ነው። ዳዊት መለሰ አቶ ካሳሁን በብዙ ልመና ባኮ ይህን ልጅ ይተውልን፣ ድምፁም ይከተል ብሎም አሳምኖ ነው ከአባቱን ፍቃድ ያገኝለት ዘንድም የቻለው። ቴዎድሮስ ካሳሁን እንዴት ቴዲ አፍሮ ተባለ? ብዙ ሰዎች ከፀጉሩ አሰራር ጋር የተያያዘ ይመስላቸዋል። እውነታው ግን ሌላ ነው። ቴዲ በ19 ዓመቱ አካባቢ ከያሬድ ሙዚቃ ትምህርት ቤት ተማሪዎች ጋር በመሆን
ላስታስ የተባለ የሙዚቃ ባንድ አቋቁሞም ነበር። በዚህም ባንድ ውስጥ እንደነ ኤልያስ መልካ ያሉ የጥበብ ጥበባን ነበሩ። በኋላ ላይ የባንዱም ስም ወደ አፍሮ ሳውንድ ባንድ ተቀየረ። ቴዲም ለዚህ ባንድ ካለው ፍቅርና በባንዱም ውስጥ ከነበረውም ከፍተኛ ድርሻ የተነሳ አፍሮ የሚለውንም ስም ለራሱ መጠሪያ አደረገው። ከዚያም ጊዜ ጀምሮ ቴዎድሮስ የሚለው ስሙ ጠፍቶ ቴዲ አፍሮ የሚለው ስም በመላውም ዓለም ናኘ። ኤልያስ መልካ የቴዲን የመጀመሪያው አልበሞችንም በመስራት ለቴዲ ትልቅም ስኬት መሰረት የጣለ ታላቅ ሙዚቀኛም ነበር። የሁለቱም ውህደት ለኢትዮጵያ ሙዚቃ አዲስ ቀለም የሰጠም ክስተት ነበር። አሁን ወደ ኢትዮሪካ አልበም እንመለስ። ኢትዮሪካ ማለት ምን ማለት ነው? ቴዲ በዚህ አልበም ውስጥ ስለ ኢትዮጵያ ታሪክ፣ ስለ ፍቅር፣ ስለ አንድነትና ስለ ሰብአዊነት በጥልቀትም ተቃኝቷል። ጀንበርና ዳስጣል የተሰኙ ዘፈኖችን በአጭር ጊዜ ውስጥም ተወዳጅነትም የሆኑ ዝም ብሎም ሳይሆን ውስጡ ባለው ጥልቅ የግጥም ረቀቅነትና በዜማውም ውበት ነው። ቴዲ ሁሌም እንደሚለው የሚሰራቸው ስራዎች ሁሉ ከእውነትና ከህዝብ ምስክርነት የተቀዱ ናቸው። የረጅም ጊዜ ጓደኛው ኩኩ ሰብስቤ የህዝብ ልጅ ነህና ፈጣሪ ታሪክ ካንተ ጋር ይሆን ስትል የገለጸችውም ለዚህ ነው። ቴዲ አፍሮ ለሙዚቃው መሳሪያ ተጫዋቾችና ለሙያ አጋሮቹ ያለው አክብሮትም የሚገርም ነው። ራሱን እየጎዳ እንኳን ለጓደኞቹ ብዙ ነገር እንደሚያደርግም የቅርብም ሰዎች ይመሰክራሉ። ተወዳጆች፣ ቴዲ አፍሮ ከሙዚቀኛነት በላይ ነው። እሱ የጽናት ተምሳሌት ነው። ከአባቱ ጋር የነበረውም ፍጥጫ የባንድ ህይወቱንና ዛሬ በዩቲዩብ ያስመዘገበውንም ሪከርድ የሚያስተምር አንድ ትልቅ ነገር አለ። ያም የነፍስህን ጥሪ ከተከተልክና ለጥበብ ታማኝ ከሆንክ ዓለም ትከተላለች የሚለው ነው። ዛሬ በዩቲዩብ የሙዚክ ትሬንድ ላይ በዓለማችን ላይ 6ኛ ደረጃ ላይ ይገኛል። አጠቃላይም 18ቱ ትራኮች ከ124 ሚሊዮን በላይ እይታዎችን በ24 ሰዓት ውስጥም በአንድ ቀን ውስጥም ማግኘት ችሏል። ቴዲ አፍሮ ዛሬ ዝም ብሏል። ዝምታው ግን በሚሊዮኖች ልብ ውስጥ ያስተጋባ ነው። ኢትዮሪካ ገና ብዙ ይባላል። ገና ብዙ ሪከርዶችንም ይሰብራል። እናንተ ከዚህ አልበም የትኛው ዘፈን በብዛት እየሰማችሁት ነው? የቴዲ አፍሮ የህይወት ታሪክና የዩቲዩብ ሪከርዱ ምን ስሜት ፈጠረባችሁ? ኮመንት ላይ ሐሳባችሁን አጋሩኝ። ቪዲዮን ከወደዳችሁት ላይክ በማድረግ ለጓደኞቻችሁ በማጋራት የቴዲን ታሪክ ለሁሉም አድርሱ። እንዲህ አይነት ጥልቅ የታሪክ ትንታኔዎችን ለማግኘት ማርክ ሶሉሽን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ስለ እጠይቃለሁ። እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።